ሰላም ቤተሰቦች እንኳን ወደ ሶሎቲዩብ በደህና መጣችሁ። ቤተሰቦች በዛሬው ቆይታችን እስከ መጨረሻው ልታዩት የግድ የሚልና በእርጅና ዕድሜ ላይ ጸጸትን ስለሚያስከትሉ 14 ነገሮች ዙሪያ እንዲሁም ደግሞ ተጨማሪ ትምህርት ሰጪ ታሪኮች ላይ ትኩረት ያደርጋል። እንደምትወዱት አልጠራጠርም። መልካም ቆይታ። በቅድሚያ እንደተለመደው ጊንጡና ኤሊዩ ስለሚል አንድ ምርጥ ሐሳብ ላቀርብላችሁ። አንድ ቀን ጊንጥ ወንዝ መሻገር ፈለገ። ነገር ግን ጊንጦች መዋኘት አይችሉም። ዙሪያውን ሲቃኝ በወንዙ ዳርቻ ላይ አንድ ኤሊን ተመለከተ። ወዳጄ ኤሊ አለው ጊንጡ፣ በጀርባህ ተሸክመህ ወንዙን እንድሻገር ልትረዳኝ ትችላለህ? እኔ መዋኘት አልችልም፣ አንተ ግን ትችላለህ አለው። ኤሊውም ጊንጡን በጥርጣሬ አይን እየተመለከተው፣ ነገር ግን በጀርባዬ ከተሸከምኩህ ትነድፈኛለህ አለው። ጊንጡም መለሰለት፣ ይህንንስ ለምን አደርጋለሁ? በወጋ ሁለታችንም እንሰምጥ የለን? እንዲህ በማድረግስ የምጎዳበት እንጂ ምንም የምጠቀመው ነገር የለም ሲል መለሰለት። ኤሊውም ይህ መልሱ ምክንያታዊ መስሎ ስለታየው ተስማማ። ጊንጡ በኤሊው ጀርባ ላይ ወጣና ጉዞ ጀመሩ። ወንዙ መሃል ሲደርሱ ኤሊው በድንገት ኃይለኛ የውጋት ስሜት ተሰማው። ጊንጡ ነድፎት መርዙ በሰውነቱ ውስጥ መሰራጨት ጀምሮ ነበር። ሁለቱም መስጠም ሲጀምሩ ኤሊው በቁጭት ጮኸ፣ ለምን አደረከው? አሁን ሁለታችንም እንሞታለን። ጊንጡ ተረጋጋ። በተለይ ጊንጡ በረጋ መንፈስ መለሰለት፣ ራሴን መቆጣጠር አልቻልኩም ወዳጄ ኤሊ ሆይ፣ ይህ ተፈጥሯዊ ባህሪ ነው ሲል መለሰለት። እንግዲህ ከዚህ ሐሳብ የምናገኘው ትምህርት አንዳንድ ፍጡራን የራሳቸውን ጥፋት የሚያስከትልባቸው ቢሆንም እንኳን በተፈጥሯቸው ወይም በባህሪያቸው መሰረት ይሰራሉ ወይም ይኖራሉ። በተለይ እምነት በቀላሉ ሊሰጥ አይገባም። ምክንያታዊነት ሁልጊዜ ተፈጥሮ ወይም የጸና ባህሪን አያሸንፍምና። በመቀጠል በእርጅና ዕድሜ ላይ ጸጸትን የሚያስከትሉ 14 ጉዳዮችን እናያለን። በወጣትነት ጊዜያችን ስለ ወደፊት ብዙም ሳናስብ የተለያዩ ውሳኔዎችን እናደርጋለን። በአንዳንድ ጊዜ እነዚህ ውሳኔዎች በመካከለኛ ዕድሜያችን ላይ ክፉኛ ዋጋ ያስከፍሉናል። አንድ ሰው ሲያረጅ ሊጸጸትባቸው ከሚችልባቸው ነገሮች መካከል ጥቂቶቹ እነዚህ ናቸው። አንደኛ፣ የተሳሳተ ሰውን ማግባት። በወጣትነት ጊዜ የማግባት ዝንባሌያችሁን መርምሩ። እኩዮቻችሁን ለመፎካከር፣ ለማህበራዊ ክብር ወይም በጫና ምክንያት አታግቡ። ለፍቅርና ለጓደኝነት ብላችሁ አግቡ። ትክክለኛውን ሰው አግቡ። የልብ ጓደኛችሁን አግቡ። ምክንያቱም የተሳሳተውን ሰው ወይም በተሳሳተ ምክንያት ካገባችሁ ቀሪውን ሕይወታችሁን ከዛ ሰው ጋር መጋፈጥ ይኖርባችኋል። በሁለታችሁ መካከል ነገሮች ሊከፉ ይችላሉ። ከዚያም በመካከለኛ ዕድሜያችሁ ድብርት፣ አካላዊ ጥቃት፣ ምንዝርነት፣ ህመም፣ እፍረት፣ የፍርድ ቤት ጉዳዮች፣ ምሬት የህይወታችሁ መገለጫ ይሆናል። ይህ ሁሉ የሆነው የተሳሳተውን ሰው ስለመረጣችሁ ነው። ልጆች ሲኖሩ ደግሞ ነገሮች ይበልጥ ይከፋሉ። ስለዚህ በወጣትነታችሁ ትክክለኛውን የትዳር አጋር ምረጡ። ሁለተኛው፣ በሽምግልና ሰዓት ወይም በእርጅና ሰዓት ሰዎች የሚጸጸቱባቸው ሁለተኛው ያልተጠቀምንባቸው አጋጣሚዎች። በወጣትነታችሁ ብዙ በሮች ይከፈታሉ፣ ብዙ እድሎች ታገኛላችሁ። ብዙ ወጣቶች በፍርሃት፣ በስንፍና ወይም በትዕቢት ምክንያት እነዚህን አጋጣሚዎች ያልፏቸዋል። ነገር ግን ወጣትነትና ጉልበት እያለ አዲስ ስራ ለመጀመርና ለራሳቸው ስም ለመገንባት ምርጡ ጊዜ ነው። አንዳንዶች እድሎቹ ለእርሱ ብቻ ወይም በጣም ትልቅ እንደሆነ ያስባል። እነዚህን አጋጣሚዎች ተጠቀሙባቸው። አለበለዚያ አንድ ቀን ግን ስታረጁ ወደ ኋላ ተመልሳችሁ
አይ የዛኔን ተዛባ ያደረኩ ኖሮ እያሉ ያመለጡ ዕድሎችን ለመያዝ ወደ ምኞት ይኬዳል ማለት ነው። የማይቻል ቢሆን ሶስተኛ ያፈረስናቸው ድልድዮች ወይም ደግሞ ያቋረጥናቸው ግንኙነቶች። በወጣትነት ጊዜያችን ለግንኙነቶች በተለይ ለማህበራዊ ግንኙነቶች ብዙም አንጨነቅም። አብዛኛው ሰው የሚያስበው በማንኛውም ዋጋ ገንዘብ ማግኘትና የስኬት መሰላልን መውጣት ነው። ብዙዎች ለመሻሻል ሲሉ ሰዎችን ይጠቅማሉ፣ ይረግጣሉ፣ ግንኙነቶችን እንደ ቀላል ነገር ይቆጥራሉ፣ ትስስሮችን ያበላሻሉ፣ ለግል ጥቅማቸው ሲሉ ከሰዎች ጋር ይተኛሉ። ነገር ግን እነዚህ መጥፎ ድርጊቶች ወደፊት ዋጋ ያስከፍሏቸዋል። ህይወት ያለ ፍቅርና ጓደኞች ምንም ያህል ባዶ እንደሆነ ይገነዘቡታል። ስኬታማ ስትሆኑ ነገር ግን በዙሪያችሁ ማንም ሳይኖር ወይም የሚታመን ሰው ስታጡ ያስከፋል ማለት ነው ቤተሰቦች። አራተኛ ያስወረነው ጽንስ። በወጣትነት ጊዜ እርግዝና ተከስቶ ፍርሃት ሲኖር ስለዚያች ቅጽበት ብቻ በማሰብ የጽንስ ማቋረጥ አማራጭ በፍጥነት ሊወሰድ ይችላል። ነገር ግን እድሜ ገፍቶ በእጅጉ ሲያረጁ ወደ ኋላ መለስ ብሎ ያንን ህፃን ሊይዙት ኖሮ ይመኛሉ። ሀብታምና ስኬታማ ሲሆኑ ያ የተውት ልጅ አብሯቸው ሆኖ ያልፉት ነበር። በተለይ የልፋታቸውን ፍሬ እያዩ ቢደሰቱ ይመኙ ነበር። ነጠላ ወላጅ መሆን በህይወት ስኬታማ መሆንን ወይም ወደፊት አጋር ማግኘትን አያግድም። አምስተኛ ሰዎች በእርጅና ዘመናቸው የሚጸጸቱበት ነገር። አምስተኛ የካዱት ልጅ። አንድ ሰው ሴትን አስረግዞ ልጅ እንደጸነሰች ስትነግረው ኃላፊነትን ሳይወስድ ሲቀር፣ ነገር ግን ከዓመታት በኋላ በአምሳዎቹ ዕድሜ ላይ ስትሆኑ ኃላፊነት ቢሰማችሁ ኖሮ ትመኛላችሁ ለዚያ ልጅ ወላጅ በሆኑ ኖሮ ወይም ወላጅ በሆንኩ ኖሮ ብላችሁ ትመኛላችሁ። ያ ልጅ ሲያድግና ትልቅ ሰው ሲሆን ታዩታላችሁ። ነገር ግን ከመጀመሪያው የካዱት ያደገ ልጅ ላይ ምንም አይነት የወላጅነት መብት አይኖራችሁም። በራስ ምርጫ ኃላፊነት የጎደለ ወላጅ በመሆን ተጸጸታላችሁ። ስድስተኛ ያፈረስነው ትዳር። ጥሩ እጮኛችሁን አገባችሁ። በትዳር የመጀመሪያዎቹ ወራት ጥሩ ነበሩ። ነገር ግን ብዙም ሳይቆይ በገንዘባችሁና በመልካችሁ ምክንያት ምንዝርና ጀመራችሁ። ታማኝ አልነበራችሁም። የትዳር አጋራችሁ ለመኗችሁ። ልጆቻችሁ መጎዳት ጀመሩ። ትዳራችሁ እየፈረሰ ነበር። አንድ ቀን ስታረጁ ያንን መገንባት የጀመራችሁትን ጥሩ ትዳር ምንም ላልጠቀሟችሁ ጊዜያዊ የውጭ ግንኙነት ደስታዎች ስትሉ እንዴት በሞኝነት እንዳፈረሳችሁ ይገለጽላችኋል። በልጆቻችሁና በትዳር አጋራችሁ ላይ ያደረሳችሁትን ጉዳት ይገለጽላችኋል። ሰባተኛ የካድነው አምላክ ወይም እግዚአብሔር። እንደየእምነታችሁ አላህ ይመስል በእጅጉ ስታረጁ የበለጠ ጠቢብ ትሆናላችሁ። ህይወትን ይበልጥ ትርጉም ባለው መንገድ ስትመለከቱ ፈጣሪያችሁ የበለጠ እውን ይሆናል። ነገር ግን ከፈጣሪ ጋር ባለው ግንኙነት ለመደሰት እርጅናን አትጠብቁ። በወጣትነታችሁ ፈጣሪን እወቁ። የወደፊት ህይወታችሁን ከሱ ጋር ገንቡ። እድሜ ሲደርስባችሁ ወደሱ የምትመለሱ ወጣት አመፀኞች አትሁኑ። ስምንተኛ ሰዎች በስተርጅና ዘመን የሚጸጸቱባቸው ያበላሸነው ሰውነት። በሙሉ ህይወታችሁ የምትኖሩበት አንድ ሰውነት ብቻ ነው ያላችሁ። የምታጨሱት ሲጋራ፣ አበስታችሁ የምትጠጡት አልኮል፣ የምትወስዱት አደንዛዥ፣ የምትመገቡት ጤናማ ያልሆነ ምግብ፣ ይህ ሁሉ ቀስ በቀስ ያጠፋችኋል። በ50 ዓመታችሁ የአኗኗር ዘይቤ በሽታዎች ሲይዟችሁ በወጣትነታችሁ ሰውነታችሁን ብትንከባከቡ ኖሮ የበለጠ የአካል ብቃት እንቅስቃሴ ብትሰሩ ኖሮ ትመኛላችሁ። ነገር ግን ያኔ ጉዳቱ ደርሷል። 9ኛ
ያባከነው ጊዜ በወጣትነት ዘመናችን በጭንቀት በተሳሳቱ ግንኙነቶች በስንፍና ሶፋ ላይ ተለጥፎ በመዋል ሰበብ በመስጠትና ትርጉም የለሽ ነገሮችን በማሳለል የምታባክኑበት ጊዜ መቼም አታገኙትም። ኳስ በማየት በተለያየ መልኩ። አስረኛው የቀበርናቸው ወይም ያልተጠቀምንባቸው ተሰጥኦችና ህልሞች። በወጣትነታችሁ ተሰጥኦ አላችሁ ልታደርጓቸው የምትወዳቸውና የተካናችሁባቸው ነገሮች አሉ። እነዚያን ተሰጥኦች አዳብራችሁ ተጠቀሙባቸው። እንቅፋቶች ቢያጋጥሟችሁ ተስፋ አትቁረጡ። ህልሞቻችሁ ተስፋ አትቁረጡ። ተስፋ ከቆረጣችሁ ስታረጁ ከሚወዱት ነገር ጋር ጸንተው የቆዩና ስኬታማ የሆኑ እኩዮቻችን አይታችሁ ይሄ እኔ ልሆን እችል ነበር ብላችሁ ታስባላችሁ። የምትወዱትን ሙያ ተከተሉ። የምትወዱትን ትምህርት መስራት ነው። የማያስደስታችሁ መስክ ውስጥ የህይወታችሁን ዓመታት አታባክኑ። 11ኛ ያጎደፍነው ስም። ስታረጅ ውርስ ወይም ሌጋሲ በጣም አስፈላጊ ነው። የስማችሁ ዋጋ ወሳኝ ነው። ዝናችሁ ምንድን ነው? ምን ትታችሁ ነው የምታልፉት ብላችሁ ራሳችሁን ትጠይቃላችሁ። ውርሳችሁ ከወጣትነታችሁ ጀምሮ የሰራችኋቸው ድርጊቶች ይመለከቱ። የህይወት ታሪካችንን የምንጽፈው በየዕለቱ በምንኖረው ህይወት ነው። የሄዳችሁበትን መንገድ መለስ ብላችሁ ስትመለከቱና በራሳችሁ ስም ላይ የወረወራችሁትን ጭቃ የሳባችሁትን ውርደትና ለዓለም የጨመራችሁትን ትንሽ ዋጋ ስታይ ትጸጸታላችሁ። 12ኛ በከንቱ ያጠፋነው ሀብት። በምርታማ የሥራ ዘመናችሁ ጥሩ ገንዘብ እያገኛችሁ ነው። ጥሩ ገንዘብ ታገኛላችሁ። ያንን ገንዘብ በክለቦች በግዴለሽነት አኗኗርና አባካኝ ግዢዎች አታጥፉት። በዚያ ገንዘብ ኢንቨስት አድርጉ። የገቢ ምንጫችሁን አስፉ። ያ ገንዘብ ለእናንተ እንዲሰራ አድርጉ እና በእርጅና ዘመናችሁ እንዲንከባከባችሁ በአስተማማኝ ቦታ አስቀምጡት። ለምትወዷቸው ሰዎች ውርስ ተው። በዚህ ምን ነው ባውቅ ኖሮ እንዳትሉ። 13ኛ ያመለጠን ወይም ያስከፋነው ጥሩ ፍቅር። በህይወታችሁ ውስጥ በጥሩ ሁኔታ የሚወዳችሁ ታላቅ ሰው አለ። ያንን ሰው አትጥፉት፣ አለበለዚያ ያ ሰው ከህይወታችሁ ይወጣል። እናም እንደዚህ አይነት አስደናቂና በሙሉ ህይወታችሁ የሚስማማችሁን ሰው መቼም አታገኙም። ከዚያ ሰው ጋር አሁንም ቢሆን አብሮ ቢኖርስ በሚሉ ሀሳቦች እንዲያረጁ ያሰቃያችኋል ይላሉ። 14ኛ እና የመጨረሻው የናቅናቸው ወላጆች። በወጣትነት ጊዜ ወላጆችን መናቅ ቀላል ነው። ወላጆቻችሁ ምን ያውቃሉ? እነሱ የድሮ ዘመን ሰዎች ናቸው። የማይገቡና ጠባብ አስተሳሰብ ያላቸው ናቸው። ነገር ግን ወላጆቻችሁ ባትስማሙባቸውም ያናኗር ዘያቸው ምንም ይሁን ምን አሁንም ወላጆቻችሁ ናቸው። ወላጆቻችሁ ሳይሞቱ ወይም ከእናንተ ተለይተው ሳያረጁ አትተዋቸው። ታረቁና ተስማሙ። ስታረጁ ወላጆቻችሁ ለምን ወደ እናንተ መቅረብ እንደፈለጉ ትገነዘባላችሁ። እድሜያችሁ በጨመረ ቁጥር ዋጋችሁን የበለጠ ትረዳላችሁ። በአጠቃላይ ቤተሰቦች ከዚህ ቀጥሎ ብዙ ጊዜ ምርጥ ጠቃሚ ሀሳብን አቀርብላችኋለሁ። እስኪ እችን ይከተሉ። የእህትን ወይም የወንድምን ዋጋ ለማወቅ የሌለውን ሰው ጠይቁ። የ10 ዓመትን ዋጋ ለማወቅ አዲስ የተባለ ጥረት ነው። የ4 ዓመትን ዋጋ ለማወቅ ተመራቂ ጠይቁ። የ1 ዓመትን ዋጋ ለማወቅ የማጠቃለያ ፈተና ያለቀ ተማሪ ጠይቁ። የ9 ወርን ዋጋ ለማወቅ በሞትና በሕይወት መካከል የተወለደ ልጅ ወለደች እናትን ጠይቁ።
የአንድ ወርን ዋጋ ለማወቅ ወሩ ሳይደርስ የተወለደ ልጅ የወለደች እናት ጠይቁ። የአንድ ሳምንት ዋጋ ለማወቅ ሳምንት ለጋዜጣ አዘጋጆችን ጠይቁ። የአንድ ቤት ለማወቅ ባቡር፣ አውቶቡስ ወይም አውሮፕላን ለመጠቀም ጠይቁ። የአንድ ሰከንድ ዋጋ ለማወቅ ከአደጋ የተረፈን ሲጠይቁ። አሁንም የአንድ ሰከንድ ዋጋ ለማወቅ ኃይልን ወይም ቀነሳ ወይም ደግሞ ቦልትን ጠይቁ። ጊዜ ማንንም አይጠብቅም። ያላችሁን እያንዳንዱ ቅጽበት ከፍ አድርጋችሁ ተንከባከቡ፣ ዋጋ ስጡት። ዛሬው ሀሳብ ከመጨረሻ በፊት አንድ ምርጥ ሀሳብ ናቸው። አንድ ሌባ በተደጋጋሚ በጨለማ ወደ አንድ ግቢ ይገባል። አንድ ቀን የግቢ ባለቤት ግቢ ውስጥ ከሚገኘው ዛፍ ወጥቶ ሌባውን ይከተላል። ሌባው ሮጦ ወጥቶ ዛፉ ስር ከዛ ሌባው ዛፍ ስር እንደቆመ ወደፊት ወደኋላ ወደፊት እንደገና እየተዘዋወረ ደግሞ የቤቱ ባለቤት ዛፉ ላይ ሆኖ አንዲት የዛፍ ፍሬ ወደታች ለቀቀበትና ፍሬዋን የሌባውን አናት መታው። ከዛ ወደቀች። ሌባው ቀና ብሎ ወደ ላይ ከቤቱ ባለቤት ጋርም ተፋጠ። የቤቱ ባለቤትም ይህንን ያደረኩት ለምን እንደሆነ ታውቃለህ አለው። ሁሌ ልትሰርቅ ባሰብኩ ጊዜ ሰው እንዳያኝ ብለህ ወደ ቀኝና ወደ ግራ ብቻ ሳይሆን ወደ ላይ ማየት እንዳለብህ ላስታውስ ፈልጌ ነው አለ። በትክክል ክፉ ነገር እንስራ። በተለይ ክፉ ነገር አንስራ። ሰው እንዳያየን ብለን ግራና ቀኝ ማየት ሳይሆን ያለብን ፈጠረ በተለይ የፈጠረን እንዳይስለብን ከክፉ ነገር ሰውን ሳይሆን ፈጠረን ያለ ሁሉም መልካም ነገር ነው። ቤተሰቦች በዛሬ ቆይታችን ብዙ ጠቃሚ ቁም ነገሮች እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ከዚህ የተሻለ ሀሳብ ይዤ መቅረብ እችል ዘንድ ቪዲዮውን ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረጉ እንዳይረሱ። አመሰግናለሁ።